ደግሞ በዚህኛው ሴራ ምን ያህል ገንዘብ እንደማገኝ አምራን ዛሬም እንደለመርኩት በጓሮ በር አምልጬሽ ልውጣ። ይሄ ልጅ ምን ሆኖ ነው የቆየው? ልጅ መቼ ነው የሚያበቃው? ስላገኘሽ ጨንቅ አሟል እንዴ? አዎ አሞኛል። የመፈራው ደግሞ ከዚህ በኋላ እንዳልሞት ፍቅር የሚሉት መጥፎ ነገር። ፍቅር? አይ የኔ ልጅ ፍቅር ምኑ ታዲያ መጥፎ ነው? ጥሩ ነገር እኮ ነው። ከኑሐሚን ፍቅር ይዞኛል። ምን በላኝ ከማለት ውጪ ደግሞ ምንም ማለት አልችልም። ኤሚ እባክሽ ራስሽን አትውቀሽ። ይህንን ነገር እንደምንም ብለን እናስተካክለዋለን። እሺ ዳግም እንግዲህ ኑሐሚን ጋር ፍቅር ይዞኛል፣ ኑሐሚንን አፍቅሬያታለሁ፣ ያለሷ መተንፈስ መሄድ መራመድ አልችልም። ሲጀመር እኮ እኔ የሚያንሰፈስፈኝና የሚያንገበግበኝ የአባቴን ፍቅር ራሱ አባቴን የረሳሁት በእሷ ነው ሲል እንግዲህ ለወይዘሮ ዝናሽ ተናግሯል ማለት ነው። ወይዘሮ ዝናሽና አቶ ለይኩን ደግሞ እንዴ ምን እያልክ ነው? የወንድምህ ጮኛ እኮ ናት፣ ምንድን ነው የምትለው ቢሉትም እሱ ግን እኔ ፈልጋታለሁ፣ እወዳታለሁ፣ አፈቅራታለሁ በማለት እንግዲህ ተናግሯል። ናሆም ደግሞ እንግዲህ ያው እሱ ሽማግሌ ሊልክ እንደምናውቀው ማለት ኑሐሚንና ኤሚን ራሱ ተገናኝተው እያወሩ እያለ እንግዲህ ሰሞኑን ወደ እናንተ የሚላኩ ሽማግሌዎች ተመልምለዋልና ያው ተዘጋጅተዋልኝ ልንልክ ነው ብላለች ማለት ነው። እናም በቃ በስተመጨረሻም አንቺ የወንድሜ ሚስት ልትሆኝ ነው፣ በጣም ደስ ብሎኛል ብላታለች። እና ምን ነው ወደዛ ቤት እንዳልገባ የፈራሽ ትመስያለች ስትል ኑሐሚንም ተናግራ ነበረ። እና እንግዲህ ኤርሚያስ ደግሞ አሁን ላይ በዚህ ቤት ላይ ትልቅ ችግር ለመፍጠር ቆርጦ ተነስቷል። ይህንንም ደግሞ ያደረገበት ምክንያት ለዳግም በመደወል ዳግምን አባትህን ያስወገደውን ሰው ልንገር በማለት የተናገረው ነገር አለ ማለት ነው። በሌላ በኩል አምራን ከታሰረችበት አቶ ለይኩን ፈትተዋታል ማለት ነው። ነገር ግን ቢፈቷትም ሁሌም ቢሆን የሚያሳቅቃትና እንድትጨነቅና ሁሌ እንድትከፋ እንድታለቅስ የሚፈልገው ኤርሚያስ ደግሞ ከዚህ በፊት እንደሚታወቀው ቪዲዮ ይዞ ሲያስጨንቃት ነበረ። አሁኑን ወስጄ ለናሆም ነው የምሰጠው እያለ ሲያስጨንቃት የነበረው ኤርሚያስ ማለት ነው። አሁን ላይ ደግሞ ምን እያደረገ ነው? አንዴ መጠጥ ቤት፣ አንዴ ምግብ ቤት። እንግዲህ እሷ ብር እንደሌላት ስለሚያውቅ ብቻ እያጋፈጣት እየወጣ ትገኛለች። የክፉ ሰው መጨረሻው ይሄ ነው እንግዲህ፣ ክፋት ነው። ስራ ለሰሪው ሾላ ጣሪው ነው። እሷ ደግሞ ለሰራችው ስራ አሁን ላይ ዋጋ እየከፈለችበት ትገኛለች ማለት ነው። አምራን በጣም ይገርማቸዋል። እንግዲህ አምራን እንደዚህ እየሆነች ያለችው በራሷ ቅሌት፣ በራሷ ጥፋት፣ በራሷ ስህተት ነው በነገራችን ላይ። ምክንያቱም እሷ ራሷ ስህተት ሰርታለች። በመጀመሪያ ይህንን ቤት አመሰቃቅላለሁ ብላ ቆርጣ መነሳት አልነበረባትም። የወደደችው ልጃቸውን ነው፣ ያፈቀረችው ልጃቸውን ነው። ከእናትና ከአባት ሚስጥር እሷን ምን አግብቷት ነው እንደዛ ማለት በቃ ስታስጨንቅ ቤቱንም ስትረብሽ ነበር። አሁን ላይ አወዳደቋ ከፍተዋል ማለት ነው። ኤሚን ደግሞ እንደ ሁሉም ሰው እዚህ ጋር የዘራውን እያጨደ ይገኛል። ኤሚን ራሱ በኑሐሚን ላይ ምን ያክል ክፉ እንደነበረች እናውቃለን። ኤሚንና እናቷ ወይዘሮ ዝናሽና ኤሚን ኑሐሚንን እንዴት ሲያንቀጠቅጧት እንደነበረ ሁላችንም የምናውቀው ጉዳይ ነው። አሁን ላይ ግን ኤሚን ተጨንቃ ተጠባ፣ እንደውም ሁላ ለዚህ ጭንቀቷ መፍትሄዋ ኑሐሚን። በጣም ይገርማል። እንግዲህ ኑሐሚን በጣም ደስ የምትል ልጅ ነች። ለሁሉም መፍትሄ ለመሆን ቆርጣ የተነሳች ማለት ነው። ኤርሚያስ ኤሚንን እያስጨነቃት ባለበት ሰዓት ኤርሚያስን ሄዳ ይሄንን ቪዲዮ ብትለቅ በራስህ ማፈር አለብህ። እንዴት ነው ራሷን አሳልፋ የሰጠችህን ሴት ቪዲዮዋን አውጥተህ በአደባባይ ልታሰጣ የተነሳው? ምን አይነት ግን ማፈሪያ ነህ አንተ! በቃ ሁሌ የሴት ልጆችን ህሌና፣ የሴት ልጆችን አይምሮ እንደረበሽክ እንዴ! ትንሽ አይሰቀጥጥህም እንዴ? በማለት እንግዲህ ኑሐሚንም በጣም አምረራና አማራ ተናግራለች። እሱም አሁንም ቢሆን ምንም ግድ አልሰጠውም። የማንም ድምጽ ቢሆን እሱ የሚፈልገው ገንዘብና ገንዘብ ብቻ ነው። ይገርማል። እናም እንግዲህ ናሆም ደግሞ ሰምቷል የኤሚንን ማርገዝ፣ ኤሚን ነፍሰ ጡር መሆኗን ራሱ ጅብ እንደሰራ ሰው እንግዲህ ኤርሚያስ አሁን እኮ አጎት ልትሆን ነው፣ እኔም ደግሞ አባት ልሆን ነው እያለ እንግዲህ ሁሉንም ነገር ለናሆም ነግሮታል። ናሆም በጣም ነው የተናደደው። ኤሚን እንዴት ቤተሰብ ታዋርጃለሽ? እንዴት ከእንደዚህ አይነት ሰው እንዴት ብሎ ብቻ በጣም ነው ያበደባት።
በዚህ ጉዳይ ላይ በነገራችን ላይ ማለት ነው ኤሚን ኑሐሚን የተናገረች ነበር የመሰላት። ምን አይነቷ ቱሲ ናት! እንዴት ነገረችህ? እኔ እኮ ከጎንሽ ነኝ፣ አይዞሽ በርቺ ስትለኝ አምኛት ነበረ። እንዴት መጥታ ትነግራለች ብላ የሌለ ቀውጠዋለች ማለት ነው ኤሚን። ኑሐሚን አልተናገረችም። ኑሐሚን እንደውም እሱን ለማረጋጋት ነው በእጅጉ የሞከረችው ማለት ነው። እና እንግዲህ ኤሚን ግን ኦልሬዲ ዞሮ ነፍሰ ጡር እንደሆነች ታውቋል ማለት ነው። እንግዲህ ቤተሰቦቿ አሁን ላይ ሲያውቁ ምን ሊፈጠር ይችላል? ከባድ ነው። ኑሐሚን ግን ቃል አስገብቷታል። ሁለተኛ የማውረድ ሀሳብ በጭንቅላትሽ ራሱ በስህተት እንዳይመጣ በማለት እንግዲህ አስጠንቅቆ ነግሯታል ማለት ነው። እሷም እሺ በማለት ሀሳቡን ተቀብላለች። ነገር ግን ኤሚን ይህንን ነገር ተፈጽመዋለች ወይ ስንል ሌላ ጉዳይ ነው። ምክንያቱም ኤሚን አሁን ላይ አንዳንዴ ጥሩ ስሜት ላይ ትሆናለች። በቃ ምን ማድረግ እችላለሁ የራሴ ጥፋት ነው ብላ ራሷን ስትወቀስ፣ ኑሐሚን ራስሽን አትውቀሺ፣ በቃ ያጋጥማል፣ ቢያንስ ከኔ መማር ነበረብሽ ነው። ዞሮ ሁኔታው ተፈጥሯል። አሁን ላይ ግን ምንም ነገር እንዳታስቢው፣ በተለይ ልጁን ማስወጣት ምናምን ብለሽ እንዳታስቢው እያሉ እያበረታቷት ይገኛሉ። አሁን ላይ ደግሞ ሁለቱ ነዋለኝ እና አሁን ቢሰማም ግን ምንም ማድረግ አልቻለም። ሲቆጣ ሲጮህ በማረጋጋት እንግዲህ ይህንን ነገር የሆነ ሰው ቢሰማው ከኛ ውጭ ቢሰማው ምናምን ብላ ስላስፈራራችሁ አሁን ላይ ምንም ማድረግ አልቻለም። አሁን ጸጥ ብሏል። ኤርሚያስ ግን ገርሞታል። ቆይ እንዴት ነው ከኔ ግን ነፍሰ ጡር ልትሆን የቻለችው እያለ ይገኛል ማለት ነው። ኤሚን በዚህ ሰዓት እንግዲህ ኤሚን መጥታ ተናግረዋለች። ከዚህም በፊት የልጅህን እናት ቪዲዮ ለቃ ለራስህ ማፈሪያ ነህ ብለዋለች። እሱ ግን አሁን ላይ ቪዲዮውን ልለቀው ነው ሲላት፣ ውይ ልቀቀው፣ ምነው እስካሁን አልለቀቀውም እንዴ እያላት፣ እሷም አይ የኔን ኤዲት አድርጌ እስከማውጣ ጊዜ ወሰደብኝ አየሽ እያለ እንግዲህ እየተሿሿፉ ይመስላሉ። ግን ኤርሚያስ እውነት ለመናገር ቪዲዮውን ከለቀቀው ማፈሪያ ነው፣ በጣም ማፈሪያ። እንዴት ነው እኛ አብሯተኛ ከዛ ራሱ ወዶ ፈቅዶ ምን ልሁን ብሎ እንደው ምኑስ አስበው ነው። በጣም ነው ያፈርኩትኝ በእውነት እንደው ምን ልሁን። አሁን እሷ ወዳው እሱም ወዷት በቃ የሆነ ነገር አደረጉ። ያንን ያደረጉትን በአደባባይ አውጥቼ ካላሰጠሁኝ ገንዘብ ግን ምን አይነት ባለጌ የሆነ እውነት። አሁንማ እኮ ገንዘብ እኛ እየገዛ ነው፣ ወይም ደግሞ ገንዘቡን እኛ ሰርተን እያገኘ ነው ሳይሆን እሱ እየገዛን ነው የምንመስለው። አሁን ኤርሚያስ ለገንዘብ ብሎ ነው ይሄኔ እንግዲህ መከራውን እያየ ያለው ኤርሚያስ ለገንዘብ ብሎ ነው ማለት ነው። በእርግጥ እኮ ለገንዘብ ተብሎ ስራ ሳይሰራ አይበላም መቼም፣ ያልሰራ አይብላ ይላል መጽሐፍም። ግን ልላቸው የፈለኩት ምንድን ነው፣ በሪሌሽንሽፕ አብረው አፈቀርኩሽ፣ ወደድኩሽ፣ ሞትኩልሽ፣ ሄድኩልሽ ብሏታል። ያንን ሁሉ ስላላት እሷ ደግሞ አምና ራሷን አሳልፈ ሰጠችው። አሁን ላይ ግን ቪዲዮውን አደባባይ ላይ አሰጠዋለሁ ምን ካላልሽ አክሲዮንሽን ካልሰጠሽኝ። በጣም ድፍረት ነው። ይህን ስለ አክሲዮኑ ለኤርሚያስ ማን ነገረው? እንግዲህ ኤርሚያስ እያለ ያለው የኤሚንን የአክሲዮን ድርሻ አምጪ ነው። ልክ አምራን ደግሞ ምን ስትል ነበረ? ወይዘሮ ዝናሽን የአክሲዮን ድርሻሽን ሙሉ ለሙሉ ለእኔ መስጠት አለብሽ ነው። ስለዚህ የሁለቱ ዓላማ መጀመሪያውንም አስበውና አልመው አቅደው እንደገቡት ምን ማድረግ ነው? ገንዘብ መቀበል። ገንዘቡን ደግሞ የሚቀበሉት ያለፉበትን፣ ያልደከሙበትን፣ ያልሰሩበትን የሰውን ሀብት ነው። ለዛም እንግዲህ የወይዘሮ ዝናሽን ቤተሰብ አጥምደው ሁለቱም ገብተዋል። ያው ከዚህ በፊት ለኤሚን እንደነገራት ማለት ነው ኤርሚያስ። እኔ አሁን እየነገርኩሽ ያለሁት ስለምወድሽ ነው ስለማፈቅርሽ ነው ያለው ኤርሚያስ። አሁን ላይ ግን የማስፈራሪያ ቪዲዮ ይዞ ይገኛል ማለት ነው። እናም እንግዲህ ስለምወድሽ ነው ስለማፈቅርሽ ነው ብሎ ምንድን ነው ያላት? እኔና አምራን እናንተን ለመቦጥቦጥ ነው የመጣ ነው ብሏል። ማለትም እንግዲህ ለመረበሽ እንደማለት ነው። ገንዘባችሁን ለመውሰድ እንደማለት ነው። አሁንም እያለ ያለው ምንድን ነው? ይሄኛው ቁማርስ ምን ያክል ገንዘብ ያስገኘኝ ይሆን እያለ ነው። ለሰው ግድ፣ ለሰው ደንታ፣ ፍቅር እውነተኛ የሚባል ነገር ምንም ከነነ ያልፈጠረባቸው ማለት ነው ኤርሚያስና እንዲሁም ደግሞ አምራን አሁን ላይ በእርግጥ የሚገባትን ነገር ተቀብላ ወጥታ፣ ማለትም ያው አቶ ለይኩን እያደረገውን አይተናልኝ። ተገቢ ነው በእውነቱ ማለት ነው። አንዳንዴ ስናጠፋ ቆንጠጥ ሸጋ ነው። እና እንግዲህ አምራን በዛ ልክ ማለት ነው በዛ ልክ ወርዳለች። በዛ ልክ እንግዲህ የምትለብሰው ልብስና ጫማ እስክታጣ ድረስ ነው
የወረደችው ማለት ነው ለራሷ። በጣም በጣም ነው የሚያሳዝነው። እንግዲህ ለኤርሚያስ ደግሞ አግዘኝ፣ እገዛ ያስፈልገኛል ስትለው እሺ አግዝሻለሁ ለአንቺ ያልሆነ ብሎ ምግብ ሊመገቡ ማለት ነው ካፌ ወስዶ እንግዲህ ሂሳብ ሳይከፍል እጄን ታጥቤ ልምጣ በማለት እንግዲህ በድጋሚ አጋፍጧት ሄዷል ማለት ነው። አምራን እንግዲህ እንደባለፈው አሁንም እየተሳደበችም ሆነ እየተቆጣች ብቻ ብዙ ነገር እየሆነች ያኔ እንዳጠበችው ያን ሁሉ እቃ አሁንም እቃ ማጠቧ የማይቀር ጉዳይ ሆኗል ማለት ነው። እንግዲህ አምራን ግን እያለች ያለችው ምን አይነት ወራዳ ነኝ ግን በየጊዜው መዋረድ እያለች ነበር። አንዳንዴ በእጅ የያዙት ወርቅ እንደ መዳብ ይቆጠራል ይባላል። ምክንያቱም ይህንን ያልኳችሁ ምክንያት ምንድን ነው? ናሆም ጋር ያለች እንኳን ፈጣሪዋን አላመሰገነችም። ናሆም ጋር ያለች ዝም ብላ እንደ መኖር ጥሩ ነገሯን የተስተካከለላትን ነገር እንደ መኖር፣ እሷ ግን ስታደርግ የነበረው ምንድን ነው? ችግር መፍጠር፣ ቤት ውስጥ የተደበቀ ሚስጥር ማውጣት፣ ችግር መፍጠር የሆነ ስራ ነው የሆነችባት ለወይዘሮ ዝናሽ። በነገራችን ላይ ትልቅ ስራ ከስራም ስራ ነው ሆናባት የነበረው አምራን። እናም እንግዲህ ወይዘሮ ዝናሽና አቶ ለይኩንም ሲያወሩ አቶ ለይኩን እንግዲህ ወይዘሮ ዝናሽን ኑሐሚንን በስተመጨረሻ ወደሽ ስለተቀበልሻት በጣም ደስ ብሎኛል የኔ ውድ ሲላት፣ እሷም እንዴ መጀመሪያውንም እኮ እኔ ማስተዋል ተስኖኝ ነው እንጂ ኑሐሚን ነች የቤቴ ምራት ብላ ነበር። አሁን ግን ዳግም ደግሞ ምን እያለ ነው ጥያቄው። ዳግም እያለ ያለው ነገር ግልጽ ነው። ዳግም እያለ ያለው ኑሐሚን የኔና የኔ ብቻ ነው መሆን ያለባት እያለ ነው። ይሄ ነገር ግን ይሳካለታል ወይ ስንል በጣም ከባድ ነው። ምክንያቱም የኑሐሚን ጉዳይ ኑሐሚን ናሆምን እንደምትወደው ናሆም እንደምታፈቅረው ይህ ሁላችን የምናውቀው ጉዳይ ነው። በዛ ላይ ደግሞ አሁን ላይ እሱም ወዷታል፣ አፍቅሯታል። ዳግም በነገራችን ላይ ወዶ አይደለም። በእርግጥ እሱም ፍቅር እውር ነው። ፍቅር በጣም ከባድ ነው። እሱ ፈልጎ ጎትቶ ያመጣው ነገር አይደለም በፍቅር ጉዳይ ላይ። ነገር ግን ለአቶ ለይኩንና ለወይዘሮ ዝናሽም ቀድሞ ነግሯቸው ነበረ። እኔ ኑሐሚንን አፍቅሬያታለሁ ብሏቸዋል። እነሱ ግን የመለሱለት መልስ ግልጽ ነበር። ምንድን ነው ያሉት? ምን ማለት ነው የወንድምህን እጮኛ ምን ማለት ነው ብለውታል። አሁን ግን በጣም ያስፈራል። ምክንያቱም እነሱ የናሆምን አባት እንደምናውቀው አስወግደዋል። ስለዚህም ለዚህ ደግሞ እንግዲህ አቶ ለይኩን አምራንን በጣም አናዞና ሁለተኛ እንደዚህ አይነቱን ነገር እንዳታስበው ከአእምሮዋም ከህሊናዋም እንድታወጣው፣ በዛ ላይ ደግሞ ምንም አይነት ቀሪ መረጃ እንዳይኖራት አድርጎ አባሯታል። በቃ ለቋታል ከታሰረችበት። ስለዚህ ግን እሷ በዚህ የምትገታ አይደለችም። ሄዳ ለኤርሚያስ ተናግራለች። ኤርሚያስም ደውሎለታል። ስለዚህ አሁን ላይ ይሄ ነገር ውሸት ነው፣ እኛ የምናውቀው ነገር የለም ለማለት ደግሞ ወይዘሮ ዝናሽ ሄዳ እዛ የተቀበረበት ቦታ አጽሙን አንስታ ሌላ ቦታ ቀይራለች። በእርግጥ አቶ ለይኩን ይህንን ማድረግ አልነበረብሽም፣ ዘመኑ እኮ የቴክኖሎጂ ነው። ስለዚህ የሆነ ነገር እንደተነሳ እዛ ቦታ የሆነ ነገር ነበረ እንደተነሳ ያስታውቃል። እና ይህንን ከማድረግሽ ቀድመሽ ለእኔ ነግረሽ ቢሆን አሪፍ ነበረ። ለሌላ ጊዜ እንደዚህ አይነት ነገሮችን ከበድ ያሉ ነገሮችን ስታደርጊ ለእኔ አሳውቂ ብሏል። እና አቶ ለይኩን ይህንን ብሏታል። ወይዘሮ ዝናሽም እኔ እኮ አገዝኩ መስሎኝ ነው የኔ ውድ እሺ በማለት እንግዲህ ሁለቱ ተነጋግረዋል። ግን ናሆም አሁን ላይ ኑሐሚንን አፍቅረዋል። ኑሐሚን የምታፈቅረው ናሆምን ነው። ዳግም ደግሞ አባቴን እኮ ረስቼ የነበረው የአባቴን ጉዳይ እኮ ዝም ብዬ የነበረው በኑሐሚን እርዳታ ነው፣ ኑሐሚን አጠገቤ ስለነበረች ነው እያለ ነው። ስለዚህ ዳግም ጸጥ እንዲል ብለው ኑሐሚንና ዳግም አንድ እንዲሆኑ፣ ናሆም ደግሞ ያው ከኑሐሚን እንዲርቅ ሊያደርጉ ይችላሉ። ምክንያቱም አሁን ላይ ዳጊ እያላት ያለው ምንድን ነው? አንቺ እኮ ምን ያክል ኑሐሚን እንደምትጠያት አውቃለሁ። ስለዚህ አሁን ላይ እንደምንም አድርገሽ ከናሆም ነጥለሽ ለእኔ እንድትሆን አድርጊ እያላት ነው። ወይዘሮ ዝናሽ ደግሞ ምን ነው ሴት ጠፍቶ ነው ወይ ኑሐሚንን አንተ እሱም የወንድምህን ሚስት እንዴት ነው ያለችው ነው። በነገራችን ላይ እንደው የወንድሙን ሚስት እንዴት ነው? ከባድ ነው። ኦልሬዲ እኮ ተዋደዋልኝ፣ ሽማግሌ ሌላክ ቀን ተይዘዋልኝ። አቶ ለይኩን ደግሞ አቶ ተሰማ ደግሞ ምን ብለዋልኝ ለአቶ ለይኩን እንግዲህ ዘመድ አዝማድ እንዳለን ዋናውና ወሳኙ ዘመዴ ወንድሜ አንተ ነህ፣ እዚህ አለ
ስለዚህ በደስታ ተባብለው እንግዲህ በደስታ ሽማግሌ ሊላክ የዛሬ 15 ቀን እልካለሁ ብሎ አቶ ላይኩንም ለወይዘሮ ዝናሽ ተናግሮ ቀን የተቆረጠበትን ጉዳይ አሁን ላይ ዳጊ ግን ወደ ኋላ እንዲጓተት ለማድረግ እየሞከረ ነው። እሱም እንግዲህ አፍቅሮ ነው፣ አይፈረድበትም፣ ፍቅር እውር ነው። እስቲ እናንተ ምን ትላላችሁ ውዶችዬ? በዚህ ጉዳይ ላይ ኑሐሚንና ናሆም መለያየት የለባቸውም የምትሉ ሀሳባችሁን እናንተ ኮሜንት ላይ አስቀምጡ ማለት ነው ተወዳጆች። እስቲ ቀጣይ ምን ሊሆን ይችላል የሚለውን ደግሞ በቀጣይ የምናይ ይሆናል። ኑሐሚንና ናሆም ግን አንድ መሆን አለባቸው በእውነቱ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ባይ ባይ ተወዳጆች።